አቡ ጃህልም ከቤቱ እጅግ በጣም በመቆጣት ወጣና አንተ ሙሐመድ ምን አይነት አስማተኛ ነህ? አንተ ነህ በአስማትህ የኔን ተምሮች ወደ ድንጋይነት ይቀየርካቸው። ነቢያችን ሰለላሁ ዐለይሂ ወሰለም ረጋ ባለ መንፈስ አንገታቸውን ሰበር አድርገው በዝግታ አጎቴ እኔ ምንም ማውቀው ነገር የለም ሲላቸው ይሄንን እንደሰማ በዳይ አቡ ጃህል በድጋሚ አንድ ጥፊ መታቸው። የጥፊው ድምጽም ልክ ሰማይ ላይ ትልቅ ጉዳት እንደደረሰ ነበር የተሰማው። ምድሩም ተራራውም ጸጥ አለ። የሕፃኑ ልጅ አይንም በእንባ ተሞሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ብቻ ተናገሩ። አጎቴ እጅህን አላመመህም እንዴ አሉት። ሱብሃንአላህ ምን አይነት ሸፋዓ ምን አይነት እዝነት ነው። ራሳቸው በጥፊ ተመተው የሚያዙት ግን ለዛ ነው በጥፊ ለመታቸው። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ችግርና ውርደት ተሸክመው ወደ ቤታቸው አልሄዱም። እንደውም ጸጥ ብለው አንድ ተራራ ስር ጫፍ ላይ ሄደው ቆሙ። ይሄንን ሁኔታ ማይተው ዛፎችና ተራራዎች መናገር ጀመሩ። ያሳዝናል። እሳቸው ባይፈጠሩ ኑሮ ይሄ መሬት፣ ይሄ ሰማይ፣ ይሄ ዓለም ምንም አይኖርም ነበር። ዛሬ ግን ነብዩ ተርበውና እጅግ በጣም አዝነው ሰዎችም እያዩና እያወቁ ምንም እንዳልመሰለ ጸጥ ሲሏቸው ያ ክፉ ልብ ያለው አቡ ጃህል እንኳን አላዘነላቸውም። በአይኖቹ እንኳን ትንሽ እንኳን ጸጸት አይታይበትም። እዛ ጋር ደግሞ ሲሮጥ የነበረው ይሁዳዊ ለአለቃው ሄደና ዛሬ ነው ያየሁት፣ ጭራሽ በህይወት ያስብየው ማላውቀው ተአምር ነው። የአብዱላ ልጅ መሐመድ የሚባለው እንደዚህ አይነት ኃይል አለው። አንድ ጥፊ እንደተመታ ሁሉም ተምሮች ወደ ድንጋይ ተቀየሩ። እስቲ እርሶ ይንገሩኝ፣ ይሄ አስማት ነው ወይስ ከላይ የሆነ አንድ ተአምር አለ? የእሱ አለቃም ትንሽ አሰበና እንዲህ አለው፣ የኛ የሰማይ ኪታብ ላይ መሐመድ የሚባል ስም እንዳለ እኮ አንብበናል። የመጨረሻና ከሁሉም የተሻለ ነብይ እንደሚመጣ ግን እሱ ነው እንዴ በትክክል? ይሄ መሐመድ መሆኑን የሃይማኖት አባቶቻችን መጠየቅ አለብን። ይሄ አለቃውም ትንሽ ተንፈሳልና ይሄ መሐመድ ሆኖ ካገኘነው ግን በህይወት መልቀቅ የለብንም፣ ከዚህ ምድር ማጥፋት አለብን እሱን። ስለዚህ እናንተ ሄዱና ለሃይማኖት አባቶቻችን ይሄንን ነገር ንገሯቸው። ይሄንን ከሰማ በኋላ የይሁዳዊ ሰው በድጋሚ ወደ አቡ ጃህል ቤት ሄደ። በመሄድ ላይም እያለ ወደ ተምር ዛፎቹ አካባቢ ሲደርስ ባየው ነገር አይኑን ማመን አቃተው። ሁሉም የተምር ዛፎች አንድም ተምር አልያዙም። ሁሉም የተምር ዘለላዎች ወደ ድንጋይነት ተቀይረዋል። ለሰከንድ እንኳን እዛ አካባቢ መቆም ስላልፈለገ እየሮጠ ወደ አቡ ጃህል ቤት ሄደ። ቤታቸውም እንደደረሰ እንዲህ አላቸው፣ አረ ሁሉም የተምር ዛፎቹ እኮ እንዳለ ወደ ድንጋይ ተቀይረዋል። ይሄንን ነገር ቶሎ ብሎ የማያስመልሱ ከሆነ ግን በጣም ትልቅ ኪሳራ ውስጥ ነው የሚገቡ አላቸው። መፍትሄውም አንድና አንድ ነው፣ ሙሐመድን ይቅርታ መጠየቅ አለቦት ሲላቸው አቡ ጃህል ግን ይቅርታ የሚጠይቅ ሰው አልነበረም። ብልጥና በዳይ የሆነ ሰው ነበር። ጥሩሽ እንግዲያውስ ወደ ሙሐመድ ቤት አብረን እንሄድ በማለት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት ጉዞ ቀጠሉ። በዛን ሰዓትም ረሱላችን ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ቤት ውስጥ ነበር የሚኖሩት። ይቀጥ